የሰው ልጅ በጨረቃ ላይ እግሩን ለመትከል በጠፈር ላይ ሲከነፍ፣ በመሬት ላይ ግን የአየርን ሀገራት የጦር ጀቶች በፋርስ ባህረ ሰላጤ ላይ እየተከሰከሱ ነው። ዛሬ የአርቴሚስ 2 ጠፈርተኞች የመጀመሪያውን የመሬት ፎቶ ከጥልቁ ህዋ ሲልኩ፣ በሌላ በኩል ደግሞ የኢራን የአየር መከላከያ የሆነችው የአሜሪካ የጦር አውሮፕላን መጥቶ መጣሉን አረጋግጧል። በጠፈር ያለው ተስፋና በመሬት ያለው የጦርነት ሰቆቃ ዛሬ የዓለምን ትኩረት ለሁለት ከፍለውታል። ዓለማችን በታሪክ ታይቶ በማይታወቅ የሁለት ተቃራኒ ሁኔታዎች መገጣጠም ውስጥ ትገኛለች። በአንድ በኩል የሰው ልጅ ወደ ጨረቃ በማቅናት አዲስ የስልጣኔ ምዕራፍ ሲከፍት፣ በሌላ በኩል ደግሞ በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደ ዓለም አቀፋዊ የኢኮኖሚና የደህንነት ቀውስ ተቀይሯል። ዛሬ የተከሰቱ እውነተኛ ክስተቶችን አሁን በዝርዝር አቀርብላችኋለሁ። የኢትዮጵያ ዴይሊ ኒውስን ሰብስክራይብ በማድረግ ይከታተሉ። 4 ጠፈርተኞችን የያዘችው የናሳ ኦራይን መንኮራኩር ከምድር ርቃ ወደ ጨረቃ የምታደርገው ጉዞ ቀጥላለች። ሚያዝያ 1 ቀን 2026 ኬኔዲ ስፔስ ሴንተር በስኬት የተኮሰችው ይህች መንኮራኩር ዛሬ በጠፈር ላይ 4ኛ ቀኗን ይዛለች። ከ1972ቱ የአፖሎ 17 ተልዕኮ በኋላ የሰው ልጅ ለመጀመሪያ ጊዜ ከመሬት መዋር ወጥቶ ወደ ጥልቁ ህዋ የተጓዘበት ቀን ነው። ለመጀመሪያ ጊዜ አንዲት ሴት ክሪስቲና ኮክ እና ጥቁር አሜሪካዊ ቪክተር ግሎቨር ጨረቃን ለመዞር በዝግጅት ላይ ናቸው። ይህም ለወደፊቱ የሰው ልጅ በጨረቃ ላይ ለሚገነባው ቋሚ ጣባ መሰረት የሚጥል ነው። ጠፈርተኞቹ በከፍተኛ ምህዋር ላይ የሚያደርጉት የሙከራ ሂደት አጠናቀው ወደ ጨረቃ የሚያስወነጭፋቸው ትራንስሉናር ኢንጀክሽን የተሰኘውን የሞተር ቃጠሎ በስኬት አከናውነዋል። አሁን በሰዓት በሺዎች የሚቆጠሩ ኪሎሜትሮችን እየተጓዙ ወደ ጨረቃ እየተቃረቡ ነው። ዓለም በጠፈር ስኬት ስትደሰት፣ በመሬት ላይ ግን በኢራን እና በእስራኤል እና በአሜሪካ መካከል ያለው ጦርነት ዛሬ እጅግ አደገኛ ደረጃ ላይ ደርሷል። የሆርሙዝ ባህረ ሰላጤ መዘጋት የዓለምን የነዳጅ አቅርቦት በማወኩ የነዳጅ ዋጋ በታሪክ ታይቶ የማይታወቅ ደረጃ ላይ ደርሷል። ይህም የዓለምን ኢኮኖሚ ለከፋ ውድቀት አጋልጧል። ባለፈው ሳምንት ኢራን በመቶዎች የሚቆጠሩ ድሮኖችን፣ ሚሳኤሎችን ወደ እስራኤል ያስወነጨፈች ሲሆን እስራኤልና አሜሪካ ደግሞ በኢራን የኒውክሌር እና የጦር መሰረተ ልማቶች ላይ ተከታታይ ጥቃቶችን ፈጽመዋል። ትናንት የፓኪስታንና የኩዌት ነዳጅ ማጣሪያዎች በሚሳኤል መመታታቸውም ደግሞ ይታወሳል። ዛሬ የኢራን ጦር በባህረ ሰላጤው ላይ 2ኛውን የአሜሪካ የጦር አውሮፕላን መጥቶ መጣሉን ደግሞ በይፋ አስታውቋል። አሜሪካ በበኩሏ ከባድ የአጸፋ እርምጃም እንደምትወስድ ዛሬ ገልጻለች። አውሮፓውያን በዚህ ጦርነት ምክንያት በሁለት ተከፍለዋል። ብሪታንያና ጀርመን ዛሬ ባወጡት መግለጫ የሆርሙዝ ባህረ ሰላጤን በኃይል ለማስከፈት የሚደረገውን ዓለም አቀፍ ጥረት እንደሚደግፉ ገልጸዋል። የብሪታንያ የጦር መርከቦች ዛሬ ወደ ቀጠናው እንዲንቀሳቀሱ ደግሞ ትዕዛዝ ተሰጥቷል። ፕሬዚዳንት ማክሮን ዛሬ በሰጡት መግለጫ ጦርነቱ ወደ አውሮፓ እንዳይሸጋገርና የኢነርጂ ቀውሱ በኢንዱስትሪዎቻቸው ላይ የሚያደርገው ውድመት እንዲቆም ዲፕሎማሲያዊ መፍትሄ እንዲፈለግ ጥሪ አቅርበዋል። ዛሬ የአውሮፓ ህብረት ለዩክሬን የሚሰጠውን ድጋፍ በመቀነስ ትኩረቱን ወደ መካከለኛው ምስራቅ የሰላም ጥረት ለማዞር አስቸኳይ ስብሰባ ተቀምጧል። ፕሬዚዳንት ትራምፕ ዛሬ በሰጡት መግለጫ ኢራን ባህረ ሰላጤውን እስከ ኤፕሪል 6 ካልከፈተች በአገሪቱ የኤነርጂ ተቋማት ላይ መጠነ ሰፊ ጥቃት እንደሚፈጸም አስጠንቅቀዋል። ነዳጁን ለመውሰድ ዝግጁ መሆናቸውም ደግሞ በድጋሚ ገልጸዋል። ቻይና ዛሬ ባወጣችው መግለጫ አሜሪካና እስራኤል በኢራን ላይ የሚፈጽሙትን ህገወጥ ጥቃት አውግዛለች። ቻይና ከኢራን የምታገኘው ነዳጅ በመቋረጡ ዛሬ በቤጂንግ እና በሻንጋይ የነዳጅ ቁጥብነት መጀመራቸው አስተላልፋለች። የአሜሪካና የቻይና የውጭ ጉዳይ ሚኒስትሮችም ጦርነቱን ለማቆም በሚቻልበት ሁኔታ ላይ በሚስጥር መወያየታቸው ተሰምቷል። የኢራን መንግስት ሚዲያ ዛሬ ማለዳ እንደዘገበው በባህረ ሰላጤው ላይ ሲበር የነበረ የአሜሪካ ኤ-10 የጦር አውሮፕላን በኢራን የአየር መከላከያ ተመቶ ባህር ውስጥ ወድቋል። አሜሪካ አንድ አብራሪዋን ለማዳን በዝግጅት ላይ መሆኗን ገልጻለች። እስራኤል ዛሬ በኢራን የምዕራባዊ ክፍል ላይ በፈጸመችው የሚሳኤል ጥቃት የባሊስቲክ ሚሳኤል ክፍል አዛዥ የነበሩትን ማክራሞ አቲማን መግደሏን በይፋ አረጋግጣለች። ናሳ ዛሬ ከሰዓት በኋላ ከአርቴሚስ 2 መንኮራኩር የተላኩ የመጀመሪያዎቹን ከፍተኛ ጥረት ያላቸውን የምድር ፎቶዎች ለዓለም ይፋ አድርጓል። ጠፈርተኞቹ ጤንነታቸው የተጠበቀ መሆኑን ተረጋግጧል። ጸጥታው ምክር ቤት ዛሬ አመሻሽ ላይ የሆርሙዝ ባህረ ሰላጤን በኃይል ለማስከፈት የሚያስችል የውሳኔ ሀሳብ ድምጽ ለመስጠት ተሰብስበዋል። አውሮፓውያን በነዳጅ እጥረትና በስደተኞች መካከል ስጋት ውስጥ ናቸው።
ዛሬ የአውሮፓ ህብረት መሪዎች ጦርነቱ ወደ ሊባኖስ እንዳይስፋፋና የሰላም ድርድር እንዲጀመር ግፊት እያደረጉ ነው። ፈረንሳይና ጃፓን የሆርሙዝ ባህረ ሰላጤን የንግድ መርከቦች ለማስከፈት በሚደረገው ጥረት ውስጥ ቀጥተኛ ተሳትፎ ለማድረግ ከኦማን ጋር ደግሞ ውይይት መጀመራቸው ተሰምቷል። በተጨማሪም ደግሞ ቻይና የነዳጅ ዋጋን ለማረጋጋት ከሩሲያ ጋር ስምምነት መፈራረሟ ተዘግቧል። ሌላኛው ደግሞ በሊባኖስ ያለው የሰብአዊ መብት ጥሰትና የስደተኞች ቀውስ ነው። የእስራኤል ጦር በደቡባዊ ሊባኖስ የሚገኙ የጤና ተቋማትንና ድልድዮች ላይ የሚፈጽመው ጥቃት የቀጠናውን የጤና ስርዓት ሙሉ በሙሉ እያፈራረሰው ይገኛል። ዛሬ የእስራኤል አውሮፕላኖች በደቡብ ቤይሩትና በምስራቅ ሊባኖስ የሚገኙ 2 ስልታዊ ድልድዮችን መትተው አውድመዋል። የተባበሩት መንግስታት የሰላም አስከባሪ ኃይል 3 አባላቱ ጥቃቱ ማቁሰሉን ገልጿል። ይህም በመቶ ሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው እያፈናቀለ ነው። ዛሬ የተከሰቱትን ዘገባዎች ለማጠናከር ያህል ሁሉንም ባጭሩ ልንገራችሁ። እስራኤል ዛሬ በኢራን ከርማንሻህ ግዛት ውስጥ በፈጸመችው የሚሳኤል ጥቃት የባሊስቲክ ሚሳኤል ክፍል ከፍተኛ አዛዥ የነበሩትን ማክራም ዋቲማን መግደሏን በይፋ አረጋግጣለች። አሜሪካና በእስራኤል የሚመራ የፍለጋና የማዳን ቡድን ዛሬ በፋርስ ባህረ ሰላጤ ላይ የወደቀውን የኤ-10 ጀት አብራሪ ለማዳን ያደረገው ጥረት በከፊል ስኬታማ መሆኑና አንድ አብራሪ መገኘቱን የፔንታገን ምንጮች ለኤፒ ገልጸዋል። ናሳ ዛሬ ከሰዓት በኋላ ከአርቴሚስ 2 መንኮራኩር የተላኩ የመጀመሪያዎቹን ባለቀለም የምድር ፎቶዎች ለዓለም አጋርቷል። የጸጥታው ምክር ቤት ዛሬ አመሻሽ ላይ በሆርሙዝ ባህረ ሰላጤ ላይ ያለውን የጦርነት ሁኔታ ለማርገብ አስቸኳይ ስብሰባ ደግሞ ተቀምጧል። የጸጥታው ምክር ቤት ዛሬ አመሻሽ ላይ የሆርሙዝ ባህረ ሰላጤን በኃይል ለማስከፈት የሚያስችል የውሳኔ ሀሳብ ላይ ደግሞ ድምጽ ለመስጠት ተሰብስቧል። ዛሬ በወጣው ተጨባጭ መረጃ መሰረት ዓለም በሁለት ተቃራኒ ሁኔታዎች ውስጥ ትገኛለች። የሰው ልጅ በአርቴሚስ 2 አማካኝነት ወደ ጨረቃ በመጓዝ አዲስ የታሪክ ምዕራፍ እየጻፈ ባለበት በዚህ ሰዓት በመሬት ላይ ያለው ጦርነት ግን የሰው ልጅ ሕልውና ስጋት ላይ ጥሏል። ዛሬ የወደቀው የአሜሪካ ጀትና በእስራኤል የተገደለ የኢራን ወታደራዊ አዛዥ ግጭቱ ወደማይመለስበት ደረጃ መሸጋገሩን ያሳያል። የነዳጅ ዋጋ መናርና የሆርሙዝ ባህረ ሰላጤ መዘጋት በሚቀጥሉት ጥቂት ቀናት ውስጥ ዓለም አቀፍ የኢኮኖሚ ውድቀት ሊያስከትል እንደሚችል የዓለም ባንክ ዛሬ አስጠንቅቋል። ይህንን እውነተኛና በመረጃዎች ላይ የተደገፈ ዘገባ ስለተከታተላችሁ እናመሰግናለን። ለስራችን ጥንካሬ ሀሳቡን ያጋሩ። የሰው ልጅ ወደ ጨረቃ መጓዙ ትክክል ነው ወይስ በምድር ላይ ያለውን ጦርነትና ረሃብ ለማስቆም በጀቱ ነው አልነበረበት? የነዳጅ ዋጋ መናር በእርስዎ የዕለት ተዕለት ህይወት ላይ ምን አይነት ተጽዕኖ እያሳደረ ነው? አስተያየቱን በኮሜንት መስጫው ላይ አስፍሩ። በየቀኑ የሚወጡ እውነተኛና ጥልቀት ያላቸውን የዓለም ዜናዎች ለማግኘት የኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ ያድርጉ። የደውል ምልክቷንም መጫነው እንዳይረሱ። ይህ ቪዲዮ ለብዙዎች እንዲደርስና እውነታው እንዲታወቅ ላይክ እና ሼር በማድረግ የበኩሉን ይወጡ። ኢትዮጵያ ዴይሊ ኒውስ። ሰላም፣ እውነተኛ መረጃ ለሁላችን።